ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ትንሽ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ርዕሶች ነው። የፌዴራል ፖሊስ 7ኛው ጠቅላላ ምርጫ ሰላማዊ እንዲሆን የጸጥታ ተቋማት ዝግጅት መጀመራቸውን አስታወቀ። የጀርመኑ ግዙፍ የመድኃኒት አምራች ባየር በኢትዮጵያ የመድኃኒት አቅርቦትን ለማሻሻል ከጤና ሚኒስቴር ጋር የመግባቢያ ስምምነት ፈረመ። 10 ወራት ሲሰለጥኑ የቆዩ 94 ሴት የሎጂስቲክስ ባለሙያዎች ተመረቁ። የጋምቤላ ከተማ የፖሊስ አዛዥ መገደሉን ተከትሎ በከተማዋ ግጭት ተቀሰቀሰ። ኢትዮጵያ የጥንታዊ ስልጣኔና የዘመናዊ ህልሞች ጥምረት ናት ሲሉ ጠቅላይ ሚኒስትር ናሬንድራ ሞዲ ተናገሩ። በመጪው ግንቦት ወር በሚካሄደው 7ኛው ጠቅላላ ምርጫ ሰላማዊና ዲሞክራሲያዊ በሆነ መንገድ እንዲከናወን የጸጥታ ተቋማት አስፈላጊውን ዝግጅት መጀመራቸውን የፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል አሳሰቡ። ኮሚሽነር ጀነራሉ ይህንን ያሳወቁት በኮሚሽነር ዘላለም መንግስቱ የተዘጋጀውና ስለ ምርጫ ደህንነትን የሚያትተው መጽሐፍ የምረቃ ስነ ስርዓት ላይ ተገኝተው ባደረጉት ንግግር ሲሆን መጪውን ምርጫ በስኬት ለማከናወን በጸጥታ ተቋማት ላይ መዋቅራዊ ለውጦች መደረጋቸውን ገልጸዋል። በዕለቱ በተካሄደው የስነ ጽሁፍ መድረክ ላይ የጦር ኃይሎች ምክትል ኤታማዦር ሹም ጀነራል አበባው ታደሰን ጨምሮ ከፍተኛ የመንግስት የስራ ኃላፊዎች፣ የሃይማኖት አባቶችና የአባገዳዎች ተገኝተዋል። ኮሚሽነር ጀነራል ደመላሽ በንግግራቸው ባለፈው የተካሄደው 6ኛው ሀገር አቀፍ ምርጫ በማስታወስ ምርጫው ሰላማዊ ሆኖ እንዲጠናቀቅ የጸጥታ አካላት የጫወቱትን ሚና ከፍተኛ እንደነበር ጠቁመው አሁንም ለ7ኛው ምርጫ ተመሳሳይና የተሻለ ዝግጅት እየተደረገ መሆኑን አረጋግጠዋል። በኮሚሽነር ዶክተር ዘላለም መንግስቱ የተጻፈው የምርጫ ደህንነትና ጸጥታ ተቋማት ሚና የተሰኘው አዲስ መጽሐፍ ሀገሪቱ በፖለቲካዊ ሪፎርም ውስጥ ባለችበት ወቅት መታተሙ ለውጥ ወደ ተግባር ለመለወጥ ትልቅ ፋይዳ እንዳለው ተገልጿል። መጽሐፉ በተለይም የጸጥታ ኃይሉ አባላት በመጪው ምርጫ ወቅት ያለባቸውን ከባድ ኃላፊነት በብቃት እንዲወጡ የሚያግዝ መሆኑን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል መናገራቸውን የኢትዮጵያ ዜና አገልግሎት ዘግቧል። የጀርመኑ ግዙፍ የመድኃኒት አምራች ባየር በኢትዮጵያ የመድኃኒት አቅርቦትን ለማሻሻል ከጤና ሚኒስቴር ጋር የመግባቢያ ስምምነት ተፈራረመ። የጤና ሚኒስቴር በጀርመን ግዙፍ የመድኃኒት አምራች ከሆነው ባየር ኤጂ መድኃኒት አምራች ኩባንያ ጋር በኢትዮጵያ የመድኃኒት ምርቶች አቅርቦትን ለማሳደግ የመግባቢያ ስምምነት ተፈራርመዋል። እንደ ጤና ሚኒስቴር መረጃ ስምምነቱ በመላው ሀገሪቱ የመድኃኒት አቅርቦት ሰንሰለትን ለማገዝና አስፈላጊ መድኃኒቶችን ተደራሽ ለማድረግ የሚያስችል ትብብርን ለማጠናከር ያለመ ነው። የጤና ሚኒስቴር ዶክተር መቅደስ ዳባ በፊርማ ስነ ስርዓቱ ላይ ባደረጉት ንግግር ከባየር ጋር ያለው ስምምነት ጥራት ያላቸው መድኃኒቶች አቅርቦትን በማሻሻል ማህበረሰባችን እንዲጠቀም ነው ብለዋል። የመድኃኒት ዘርፉ ኢትዮጵያ በተጨማሪ ኢንቨስትመንት የምትፈልግባቸው ቁልፍ ዘርፎች አንዱ መሆኑን ጠቅሰው በዚህ ዘርፍ የመንግስትና የግል ዘርፉን በመተባበር መስራት እንደሚያስፈልግ ገልጸዋል። ከሰሃራ በታች ባሉ የአፍሪካ ሀገሮች የባየር ተወካይና የመድኃኒት ክፍል ኃላፊ ጆርጅ ሊቨንሰን ባየር በኢትዮጵያ ከ50 ዓመታት በላይ ንቁ ተሳትፎ ያደረገ ሲሆን አዲሱ ስምምነት ስትሮክን ጨምሮ የልብና የደም ቧንቧ በሽታዎች ላይ ተላላፊ ያልሆኑ በሽታዎች እንዲሁም የእናቶችና የህፃናት ጤና አገልግሎት ላይ የመድኃኒት አቅርቦትን ለማሻሻል እንደሚያተኩር አመላክተዋል። ባለፈው ጥቅምት ወር የጀርመኑ ግዙፍ የፋርማሲውቲካልና የባዮቴክኖሎጂ ኩባንያ ባየር በኢትዮጵያ በመድኃኒት ማምረት ዘርፍ የመሰማራት ፍላጎት እንዳለው ማሳወቁ ይታወሳል። ለ10 ወራት ሲሰለጥኑ የቆዩ 94 ሴት የሎጂስቲክስ ባለሙያዎች ተመረቁ። የኢትዮጵያ ፍሬት ፎርዋርድ ኤንድ ሺፒንግ ኤጀንትስ አሶሲዬሽን ከዓለም ባንክ በተገኘ የገንዘብ ድጋፍ ለ10 ወራት ያህል ሲያሰለጥናቸው የቆዩ 94 የሎጂስቲክስ ባለሙያዎች አስመርቋል። ተቋሙ ከኢትዮጵያ ትራንስፖርትና ሎጂስቲክስ ሚኒስቴርና ከኢትዮጵያ ማሪታይም ባለስልጣን ጋር በመተባበር ከተለያዩ ዩኒቨርሲቲዎች የተመረቁ ሴት ምሩቃንን አወዳድሮ በመመልመል አሰልጥኖ ለምርቃት ማብቃቱ ተገልጿል። የኢትዮጵያ ፍሬት ፎርዋርድ ኤንድ ሺፒንግ ኤጀንትስ አሶሲዬሽን ፕሬዝዳንት አቶ ዳዊት ውብሸት ከእነዚህ ተማሪዎች መመረቅ የወደፊት የኢትዮጵያን ሎጂስቲክስ አሰራርና የበለጠ የሚያጠናክር እንደሆነ ገልጸዋል። ብቃት ያለው የሎጂስቲክስ ኃይል ለኢትዮጵያ ኢኮኖሚ እድገት ትልቅ አቅም መሆኑን የሚገልጹት ፕሬዝዳንቱ በዓለም አቀፍ ደረጃ ብቃትን ያሟሉ በርካታ ባለሙያዎች እንደሚያስፈልጉ አጽንኦት ሰጥተውበታል። ይህንንም በመረዳት ተቋሙ ላለፉት በርካታ ዓመታት ባለሙያዎችን በማሰልጠን የድርሻውን እየተወጣ እንደሚገኝ አንስተዋል። ወደፊትም ሰልጣኞች አቅማቸውን በማዳበር ሙያዊ ስነ ምግባርን ጠብቀው በብቃት መስራት እንደሚጠበቅባቸው አሳስበዋል። የኢትዮጵያ ማሪታይም ባለስልጣን ዋና ዳይሬክተር አቶ ፍራውል ጣፋ በበኩላቸው በዘርፉ አነስተኛ የሰው ኃይል መኖሩን አስተዋል። ይህንን ችግር ለመቅረፍ የከፍተኛ ትምህርት ተቋማት በትምህርት ስርዓታቸው አካተውት
እንዲያስተምሩ ከማድረግ ባሻገር እንደዚህ አይነት አጫጭር ስልጠናዎችን መስጠት አስፈላጊ መሆኑን ገልጸዋል። የጋምቤላ ከተማ የፖሊስ አዛዥ መገደሉን ተከትሎ በከተማዋ ግጭት ተቀሰቀሰ። የጸጥታ መዋቅሩ በጎሳ መከፋፈሉ ስጋት መደቀኑን ባለስልጣናት ገልጸዋል። በጋምቤላ ከተማ የከፍተኛ ፖሊስ አመራር መገደሉን ተከትሎ ግጭት የመቀስቀሱን ስማቸው እንዳይጠቀስ የፈለጉ የቀድሞ የክልሉ የጸጥታ አመራርና አንድ የክልል ባለስልጣን ተናግረዋል። የተቀሰቀሰው ግጭት አሁንም ቀጥሎ እንደሚገኝና የክልሉ የጸጥታ መዋቅር በጎሳ ክፍፍል ምክንያት ሁኔታውን መቆጣጠር እንዳልተቻለ ተናግረዋል። ማክሰኞ ታህሳስ 7 2018 ዓ.ም ረፋድ ላይ የጋምቤላ ከተማ ፖሊስ መምሪያ አዛዥ በጥይት ተመተው መገደላቸውን ባለስልጣናት ተናግረዋል። የክልሉ ባለስልጣናት ድርጊቱን ሲያብራሩ ፖሊስ አዛዡ የተገደለው በስራ ቦታው ላይ ነው፣ የገደሉትም አብረውት የሚሰሩ ናቸው። ይሄ በጎጥና በዘር ተለያይቶ የተፈጸመ በጣም አሳዛኝ ድርጊት ነው ብለዋል። ሌላኛው ስማቸው እንዳይጠቀስ የፈለጉ የጸጥታ አመራር የነበሩ ምንጮች አዛዡና ምክትላቸው ከተለያዩ ጎሳዎች በመሆናቸው ግድያው ከአዛዡ ጀርባ በነበረው ሴራ የተፈጸመ እንደሆነና ጥቃቱ የተፈጸመው ምክትላቸው ከደቡብ ሱዳንና ለስራ ተመልምለው በመጡ ማግስት መሆኑን አመላክተዋል። በከተማው የተፈጠረው ቀውስ ዋነኛ ምክንያት የጸጥታ መዋቅር አባላት በጎሳ ተከፋፍለው ግጭት ውስጥ መሳተፋቸው እንደሆነ ሁለቱም ባለስልጣናት አረጋግጠዋል። ኢትዮጵያ ጥንታዊ ስልጣኔና ዘመናዊ ህልሞችን አጣምራ መያዟን በአይበገሬነትና በጽናት እንድትቀጥል አድርጓታል ሲሉ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ተናገሩ። ጠቅላይ ሚኒስትሩ ይህንን ያሉት በስድስተኛው የህዝብ ተወካዮችና የፌዴሬሽን ምክር ቤቶች 5ኛ ዓመት የስራ ዘመን የጋራ ስብሰባ ላይ ባደረጉት ንግግር ነው። በኢትዮጵያ የህግ አውጪ ምክር ቤት ፊት ቀርበው ንግግር በማድረጋቸው ትልቅ ክብር እንደሚሰማቸው የጠቀሱት ናሬንድራ ሞዲ የሁለቱ ሀገራት ግንኙነት ለበርካታ ዓመታት የዘለቀና በጋራ ታሪክና ባህል ላይ የተመሰረተ መሆኑን አስረድተዋል። በቀጣይም ህንድ ለኢትዮጵያ የልማት ጉዞ አስፈላጊውን ድጋፍ ለማድረግ ያላትን ጽኑ ቁርጠኝነት አረጋግጠዋል። ህንድ በተለይም በቴክኖሎጂ ሽግግር፣ በሳይበር ደህንነት፣ በአቅም ግንባታ፣ በግብርና፣ በትምህርትና በሌሎችም ዘርፎች ከኢትዮጵያ ጋር በቅርበት ለመስራት ፍላጎት እንዳላት ተገልጿል። ጠቅላይ ሚኒስትሩ በንግግራቸው ወቅት የአድዋ ድልን በማንሳት ኢትዮጵያውያን ቀኝ ላለመገዛት በአንድነት ያደረጉት ተጋድሎና ያስመዘገቡት ድል አድንቀዋል። አንድ የተገነባው የአድዋ ድል መታሰቢያ የኢትዮጵያ ወኔ፣ አንድነትና የማይናወጥ መንፈስን የሚያሳይ ኃይለኛ ምልክት መሆኑን ገልጸዋል። ይህንን ሐውልት በቆራጥነት ራሷን ስለጠበቀችበት ኩሩ ሀገር መላው ዓለም የሚያስደስት መሆኑን አክለዋል። በተጨማሪም ህንድና ኢትዮጵያ በቀጣይ ሰላምና ጸጥታ ዘርፍ ያላቸውን ትብብር ተጠናክሮ እንደሚቀጥል ጠቅላይ ሚኒስትሩ አመላክተዋል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።